ሰላም ተማሪዎች እንደምናላችሁ ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚዮሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2.5 አኒማል ቢሄቪየር ስለ እንስሳት ጠባይ የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን እንግዲህ በዚህ ቪዲዮ ዋነኛ ዓላማችንን ኦብጀክቲቮቻችንን ነው የምናየው። በ2.5 አኒማል ቢሄቪየር ሴክሽንን ስናይ የመጀመሪያው ኦብጀክቲቫችን is to define animal behavior ምን ማለት እንደሆነ እንስሳት ጠባይ የምንለው ነገር እንስሳት የሚያሳዩአቸው የተለያዩ ባህሪያት ጠባያት አሉ እነሱ ምን እንደሆኑ እናያለን። and we will describe the differences between innate and learned animal behaviors እንስሳት በተፈጥሮ የሚያገኛቸው ጠባያት ምን እንደሆኑና እንዲሁም ደግሞ በህይወት ቆይታቸው ተምረው የሚያገኙት ባህሪ ምን እንደሆነ ልዩነታቸውን እናያለን። ለምሳሌ እዚህ ጋር ወፏ ጎጆ ስትገነባ እናያለን። ይሄን ወፍ ጎጆ የምትገነባው ተምራ ሳይሆን በተፈጥሮ የምታገኘው ባህሪዋ ነው ወፍ ጎጆ መገንባት መቻል። እዚህ ጋር ደግሞ ደወል ሲደወል ውሻው ምግብ የመጣ መስሎት ምራቁም ማመንጨቱ ይሄ ደግሞ ከተሞክሮ የያዘው ተምሮ ያገኘው የሚያሳየው ባህሪ ነው ማለት ነው። ስለዚህ የነዚህ ኢኔት እና የለርንድ አኒማል ቢሄቪየርስ ልዩነታቸው ምን እንደሆነ እናያለን። and we'll identify patterns of behavior in animals በተለያዩ እንስሳት ላይ የምናያቸው ጠባያት ያላቸው የተለያየ ዘይቤ ያላቸው እነሱ ዘይቤዎች ምን እንደሆኑ እናያለን እንለያለን። ስለዚህ ወደ ዋና ትምህርታችን ከመግባታችን በፊት ይህን self questioning ጥያቄ ለራሳችሁ ጠይቁ። so before starting this section ask yourself this question ይላል። What do I know about animal behavior and what do I want to learn from this section? እስካሁን ድረስ ስለ እንስሳት ባህሪያት ጠባያት ምን አውቃለሁ ከዚህ ሴክሽን ምንድነው መማር የምፈልገው የሚለውን ነገር ራሳችሁ መልሱ። So what is behavior የሚለውን ነገር ስንመልስ animals have different behaviors and behavioral patterns for survival and reproduction የተለያዩ እንስሳትን ስናይ የተለያየ አይነት የሚያሳዩአቸው ጠባዮች ወይም ደግሞ ባህሪያት አሉ ማለት ነው። የባህሪ ዘይቤዎችም እንደዚሁ በህይወት ለመቆየት እንዲሁም ደግሞ ለመራባት የሚያስችሏቸው። so animal behavior የምንለው ምን ማለታችን ነው? animal behavior means all the ways in which animals interact with other organisms and the physical environment ማለት ነው። ሁሉም እንስሳት የተለያዩ እንስሳት ከሌሎች ኦርጋኒዝሞች ጋር ከሌሎች ህይወት ካላቸው ነገሮች ጋር የሚያደርጉት መስተጋብር እንዲሁም ደግሞ ካሉበት ፊዚካል አካላዊ የሆነ አካባቢያቸው ጋር የሚያደርጉት መስተጋብርን ነው ማለት ነው this animal behavior የምንለው። በዚህ መስተጋብር ውስጥ የሚያሳያቸውን ባህሪያትን ጠባዮችን ነው ማለት ነው this animal behavior የምንለው። and this includes the movement of animals እዚህ የእንስሳት ከቦታ ቦታ የመንቀሳቀሳቸውን ነገር ሊሆን ይችላል። the interaction of animals within እርስ በእርስ ያላቸው መስተጋብር ሊሆን ይችላል and with the environment ወይም ደግሞ ካሉበት አካባቢ ጋር ያላቸው መስተጋብርን ሊሆን ይችላል and also learning about their environment ማለት ነው። ስላሉበት አካባቢም የሚማሩበትን መንገድንም እንደ animal behavior ልንወስደው እንችላለን ማለት ነው። እነዚህን ሁላ መስተጋብሮች ነው we call them animal behavior። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ 2.5.1 types of animal behavior ስለተለያዩ የእንስሳት ጠባይ አይነቶች እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።